አሁን ተመልከቱ የኦርቶማራ ትርክት ተጀምሮ የሚያልቀው ኦርቶዶክስና አማራ ላይ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንዴት ናችሁ? እንኳን ለኃያሉ መልአክ ለቅዱስ ገብርኤል ዓመታዊ ክብረ በዓል የዚህ የሐምሌ 19 ታላቅ ክብረ በዓል በቅዱስ ቂርቆስና በታሪካዊ ውቅሩ በቤተ ክርስቲያን አደራረግ ከተሰየመበት ታላቅ የንግስ በዓል እንኳን አደረሰን፣ እንኳን አደረሳችሁ። ተወዳጆች እንዴት ናችሁ? እኔ በጣም ደህና ነኝ። እንግዲህ ከላይ በሰደርኩላችሁ የአስቴር በዳኔ ወደዛኛው ንግግር የተሻገረችበትን ሚስጥር ታየ ቦጋለ ለአህመድ ድንጀበል እያንዳንዱ የተፋለሰ የእስልምና አስተሳሰባቸውን በግልጽ አማርኛ የኢትዮጵያዊነት የለሸቀ አስተሳሰባቸውን አስቀምጬላችኋለሁ። በጣም ጠንካራ በረሃ ግብር ነው። በእርጋታ እንድትሰሙኝ ይፈልጋለሁ። ሀሳብ እንድትቸሩኝ ይፈልጋለሁ። እውነትን እውነት ብለን ዘመናችንን መጨረስ የእያንዳንዳችን ድርሻ ይሁን። ይህ ማለት ነገ እንግዲህ እናስቀድስ ሁል ቀድላችኋለሁ። ከመቅደሱ ርቀን የምናወራው ምንም አይነት ክርስትና የለንም። ስለዚህ በጉዟችሁ የምትሄዱ ተጠንቀቁ። ስታሽከረክሩ ጥንቃቄ ይጠብቃል፣ ማስተዋል ይጋርዳል ተብሎ እንደተጻፈ በጥንቃቄ እንድታሽከረክሩ፣ ቴክኒኩ በተመረመረ መኪና እንድትጓዙ፣ በእርጋታ እንድትነዱ አደራ እላለሁ። ደግሞም ከሁሉ በላይ መንገድን አደራ አሳልፈ ስጥ አይደለም የሚለው፣ መንገዳችሁን ለእግዚአብሔር አደራ አሳልፈ ስጡ። አዎ መላእክቱን ያዛል እናንተን እንዲጠብቁ እየመሩ ያደርሷቸዋል። እና በርቱ። መልካም በዓል ይሁንልን። ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። ይህም መርሃ ግብር ለትውልድ አጋሩ። ደግሞም በሌላኛው በዚችኛዋ በትንሿ ቻናሌ ላይ በግልጽ የነገው ክብረ በዓል በቅዱስ ትውፊት ምን ይመስላል የሚለውን ነገር እያንዳንዱ ነገር ሰድሬላችኋለሁ። ለትውልድ አጋሩልኝ። ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። ብንያም ሽታዬ ነኝ። ፍቅረ ኢየሱስ ከስደት ሀገር ኡጋንዳ ካምፓላ። ሰላም። በሃይማኖት ብትሄዱ ሀገራችን የአንድ ሃይማኖት ሀገር አይደለችም። በዘጠነኛው ክፍለ ዘመን ኦሮሚያ ውስጥ የሙስሊም ሱልጣኔቶች ነበሩ ብዙ። ለመሆኑ በዘጠነኛው ክፍለ ዘመን ኦሮሚያ የሚባል ክልል ነበረ? አይታዬ ቦጋለ ይሄ እንኳን ይጥፋ። አንተ እኮ የታሪክ ምሁር ነህ አይደል? የታሪክ አጥኚ ነህ። ታሪክን ካጠና እንደው መራራ እውነት የሚል እኮ መጽሐፍ ጽፈሃል። ለምሳሌ የታሪክ መጽሐፍ መራራ እውነት በኢትዮጵያ ታሪክ የሚለው በ16ኛው ክፍለ ዘመን ተስፋፍቶ እንደሆነ ነው ታውቃለህ። መቼም የሸዋ አካባቢን የተለያየ አካባቢን የያዘው በሉባዎች እየተመራ አይደል እንደ ኦሮሞ ማህበረሰብ አይደል? ሌሎቹ በሞጋሳና በጉዲፈቻ ተጠቅልለው አይደል ማለት ይታወቃል። ይሄ ታሪክ ነው። ለምሳሌ እና ምንድነው የምትለው በኦሮሚያ ውስጥ የነበሩ ሙስሊም ሱልጣኔቶች ከየት አመጣ? የነበረውም አንዱ ሱልጣኔት ነው፣ እሱም የሸዋ ሱልጣኔት ነው በቃ። እና ያም ደግሞ በኦሮሚያ አይደለም የነበረው፣ በሸዋ ሱልጣኔት ሸዋ ውስጥ ነው የነበረው እንጂ አንተ እንደምትለው ኦሮሚያ ውስጥ የነበረ ሙስሊም ከየት ነው ምንድን ነው? አሁን ተመልከቱ የኦርቶማራ ትርክት ተጀምሮ የሚያልቀው ኦርቶዶክስና አማራ ላይ ነው። ኦርቶማራ የሚባል ነገር የለም። ኦርቶዶክስ ተዋህዶ ቤተክርስቲያን ሃይማኖት ናት። አማራ ደግሞ ብሔረሰብ ነው። ብሔር እና ሃይማኖት ለይተህ ማወቅ አለብህ። ኦርቶዶክስ የሆነ አማራም የሆነ ኦርቶዶክሳውያን አማራም ሊሆኑ ይችላሉ፣ ሌላም ብሔር ሊሆኑ ይችላል። የትኛውም ብሔር ቢሆን አይገድብም። ቤተክርስቲያኒቱ ሁሉንም ነው የምትቀበለው። በብሔር የሚወሰን አይደለም። አማራው ነው ደግሞ ኦርቶዶክስ ያልሆነ አለ፣ ሙስሊም ይሆናል፣ ጴንጤ ይሆናል፣ ካቶሊክ ይሆናል፣ እምነት የሌለው አለ፣ ብዙ አይነት አለ አማራም ቢሆን። ስለዚህ አማራ ሲባል ኦርቶዶክስ ሲባል አማራ እንደዚህ አይነት ኦርቶማራ የሚል አይዲዮሎጂ አንቀበልም። የለምም። ዝም ብለህ መተህ እዚህ ጋር ጥላቻ ለማስተላለፍ እና የሆኑ ኦዲየንሶች አሉ ደስ የሚላቸው እንደዚህ ሲወራ ጥላቻ ያለባቸው፣ የአማራ ጥላቻ ወይም የኦርቶዶክስ ጥላቻ ያለባቸው አረመኔ ሰዎች አሉ። እና እነሱ ደስ ለማሰኘት ይሄን እያልክ ያለው ይገባናል፣ አታስመስል። ትልቁ ችግራቸው እሱ ነው። እስልምና ከኢትዮጵያ ሕዝብ ግማሽ የሚሆነው ሙስሊም ነው። መረጃ ከየት አምጥተህ ነው የኢትዮጵያ ሕዝብ ግማሹ ሙስሊም ነው የምትለው? ምን ስታቲስቲክስ ይዘህ ነው? ምንን ይዘህ ማለት ዝም ብሎ እኮ ወሬ እንደው በትክክል ስታቲስቲክስ የህዝብ ቁጥር የተካሄደው በውጪዎቹ አቆጣጠር እንደ አውሮፓውያን አቆጣጠር በ2007 ነው። ያኔ እንደሚያሳየው ከሆነ 33% የኢትዮጵያ ህዝብ ሙስሊም ነው። እርግጥ ነው ያ ማለት ደግሞ 1/3 ነው፣ 1/2 አይደለም፣ ግማሽ አይደለም። ከየት አምጥተህ መረጃ ሳትይዝ
ዝም ብለው የሆኑ ኦዲየንሶችን ለማስደሰት 50 በመቶ ምናምን ከየት አምጥተህ ግማሹ ከዛስ ግማሹስ ምን ሊሆን ነው? ማጆሪቲ አሁንም እኮ ኦርቶዶክስ እኮ ነው 43 በመቶ በጣም በ2007 ባየ ነው። ብዙዎች ላይ ስማሙበት ይችላሉ፣ ግን ቢያንስ ሪሊስቲክሊ ያ ነው። ቤንጤው 20 በመቶ ምናምንና ከየት አምጥተህ የት ልትከተው ነው? እንዴት አድርገህ ልታመቻቸው ነው? ማጆሪቲ እኮ አረከው እኮ 50 ካደረከው እኮ ማጆሪቲ አድርገው ፕሮቴስታንት አለ ኦርቶዶክስ የተቀረውን የት ልት እና የማይመስል የውሸት መረጃ ሳትይዝ ባትመጣ ጥሩ ነው። እኔ መረጃ ጠቅሼ ነው እየተናገርኩ ያለሁት። ጠዋት ተነስታችሁ ፋኖ እድሜ ልካችሁ በዚህ ልክ እንደ ዘመነ መሳፍንት የሆነ አሰብን ዘለዓለም በጦርነት ስኖረ የውሸት ትርክት አትፍጠር። ማንም ጦርነት አይፈልግም። አንተ እንደምትለው ጦርነት ፈላጊ አይደለም ህዝቡ ሰላም ነው የሚፈልገው። ያው ግን በዚህም መዛም ከጦርነቱ ተጠቃሚ የሆኑ ኃይሎች አሉ። ይሄን መረጋጋት እንዳይመጣ የሚፈልጉ ኃይሎች አሉ፣ ምናቃቸው ናቸውና ፈላጊ አይደለም። ፈላጊ ያስመስል አታቅርብ። ደስ እንዲላችሁ ሆኑ ሰዎች ፈላጊ ያስመስል ህዝቡ በቃ ሁሌም አይሰለቻችሁ ምናምን ትላለህ። መሰለችቶታል፣ መሮታል። ግን ምን ያደርግ ገብቷል አለ ቃል ሊገል ሲመጣ ምንም ማረጋችሁ ራስን መከላከል ምናምን የሚባል ነገር አለ። ይሄን ተረዳ። ይሄን ተረዳ። እኔ እኮ በጣም ትገርመኛለህ። በዚህ ደረጃ ህሊና መሸጥ ይከብዳል ማለት በህዝብ ህይወት ሞት ላይ ምናምንና ህዝብ ጦርን እንደሚፈልግ አደርገ ይሄ በጣም ነውር ነው በእውነቱ። እንኳን እንዳንተ የታሪክም አጥኚ ምናምን የሆነ ሰው አይደለም። አይ በፊት አከብር ነበር በቃ ቢያንስ የታሪክን ሚዛናዊ በሆነ መንገድ ለመመልከት የምትሞክርበት። አሁን ግን ምንድን ነው እየሰራ ያለው? እስቲ የትግራይ ኤሊቶችን ወሰዷቸው። ከእያንዳንዱ ንግግራቸው በስተጀርባ ስልጣን ይፈልጋሉ። የመጀመሪያ ነገራቸው ስልጣን ይፈልጋሉ። ስልጣን ለምን እንደሚፈልግ ይታወቃል። ስልጣን ፈላጊው የትግራይ ኤሊት ብቻ አይደለም፣ ሁሉም ጋር ያለ ነው። ሁሉም ኤሊት ውስጥ ያለ ነው። የአማራም በላይ ኦሮሞም በላይ የትኛውም ኤሊት ውስጥ ስልጣን ፈላጊነት ያለ ነው። በእርግጥ ጤናማ ይሁን እንጂ ስልጣን ፈላጊነት በራሱ መጥፎ አይደለም። አንተ ግን ልትገልጽ የፈለግህ የትግራይ ኤሊቶች ተመልከቱ ምናምን ወይ ለምትደግፋቸው ኤሊቶች ፈላጊዎች ናቸው ለማለት እወዳለሁ። ታዬ ቦጋለ ተጠንቀቅ፣ የምትናገረው ደብል ስታንዳርድ እንዳይሆንብህ ማለት ነው። ትግራይ ኤሊቶችን ተመልከቱ ስልጣን ምናምን ወል ልክ ናቸው እያልኩ አይደለም። ማለት የፈለጉበት መንገድ አካሄዳቸው ለህዝባቸው ጥቅሞ ያለው ምናምን የሚለውን ስትመረምራቸው ውሃም ያነሳው ነው አታገኘውም። ግን ደግሞ አንተም ዲፌንድ እያረኩ ያለው ኢሊት ስልጣን ፈላጊ ነው። ብዙም ባታድበሰብስ አሪፍ ነው ለማለት እወዳለሁ። ዛሬ ይሄን ይመስላል። ይሄን ይበቃናል ካልን አመሰግናለሁ። ደህና ሰንብቱ። እንግዲህ ታዬ ቦጋለ አስቸጋሪ ሰው ነው። ለማንኛውም ደህናው ነው።